ተፈታታኝ ጥያቄ እንደሚያቀርቡልን ከወዲሁ ልንገነዘብ ይገባል። እንዲያውም ፈታኝ ጥያቄዎች የመከራ ዋዜማ ናቸው ለማለት ይቻላል። የናስቀድመን ካወቅን በመከራ ሰዓት እንኳን በልበ ሙሉነት እውነትን በመናገር ለሚጠየቀው ጥያቄ ሁሉ ተገቢው መልስ በመስጠት ስራችንን መስራት እንችላለን። ረቡዕ በማቴዎስና በማርቆስ መዝገባ መሰረት በዚህ ዕለት 3 ነገሮች ተደርገዋል። የካህናት አለቆችና ጸሐፊዎች፣ የሕዝብ ሽማግሌዎች በጌታ ላይ ተማክረዋል። ጌታ በለምጻሙ ስምዖን ቤት ተገኝቶ አንዲት ሴት ሽቱ ቀብተዋለች። ይሁዳ ጌታን አሳልፎ ለመስጠት ወደ ካህናት ሄዶ ሲማከር 30 ብር መዝነውለታል። በአይሁድ ዘንድ 72 አባላት የነበሩት ሸንጎ ነበር። ይህም ሸንጎ ሲንሃድሪየም ይባላል። አብዛኛዎቹ ሰዱቃውያን ሲሆኑ ጥቂቶቹ ጻፎችና ፈሪሳውያን ነበሩ። እነርሱም ቀያፋ በሚባለው በሊቀ ካህናት ግቢ ተሰብስበው ኢየሱስ ክርስቶስን በተንኮል አስይዘው እንዴት እንደሚገድሉት ተማከሩ። ከ12ቱ ሐዋርያት አንዱ ይሁዳ ይህን ባወቀ ጊዜ የገንዘብ ፍቅር ስለሚያጠቃውና ከረጢት ይዞ በውስጥ ከሚገባው እየሰረቀ የሚወስድ ሌባ ስለነበር ወደ ሊቀ ካህናቱ ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ በማለት ጌታን በገንዘብ ለመለወጥ ተዋዋለ። ይሁዳ ይህን ያደረገው ጌታ በለምጻሙ ስምዖን ቤት ሳለ አንዲት ሴት ዋጋው ውድ በሆነ በአልባስጥሮስ ሽቶ ከቀባችው በኋላ ነበር። ያን ጊዜ ገንዘቡን ለራሱ ሊወስድ አስቦ በድሆች በማሳበብ ይህ ተሽጦ ለድሆች ቢሰጥ መልካም ነበር ብሎ ነበር። ወደ ሊቀ ካህናት ሄዶ በ30 ብር አሳልፎ ለመስጠት ተዋዋለ። ክርስቲያኖች ነን እያሉ እምነታቸውንና የቆሙበትን እውነት በገንዘብ የሚለውጡ ሰዎች ዛሬም ቢሆን እንደ ይሁዳ ጌታን እየሸጡት መሆኑን ሊያውቁት ይገባል። ለድሆች መመጽወት ተገቢ ተግባር ነው። ነገር ግን በድሆች ስም የሕዝብን ገንዘብ በመክፈፍ ለግል ጥቅም ማዋል የይሁዳ ስሜት ነው። እንዲህ አይነት ሰዎች ለገንዘብ ብለው ድሆችን ለረሃብና ለችግር ባልንጀራቸውንም ለመከራ ለስቃይና ለሞት አሳልፈው ቢሰጡ ምንም አይጠጥታቸውም። እኛ ግን ራሳችንን ለገንዘብ ሳይሆን ለእውነት፣ ለእምነት፣ ለባልንጀራችንም አሳልፈን ልንሰጥ ይገባናል እንጂ በአጉል ፍቅረ ነዋይ ተጠምደን ሰዎችን አሳልፎ ለመስጠት ለአይሁዳዊ ሸንጎ ምቹ ሆነን መገኘት የለብንም። ሐሙስ በሕማማት ውስጥ ያለው ይህ ሐሙስ በተለያዩ ስያሜዎች ይጠራል። ጸሎተ ሐሙስ ይባላል። ምክንያቱም ጌታ ህብስቱን በባረከ ጊዜ ስለጸለየ በዮሐንስ ወንጌል ምዕራፍ 17 ያለውን ጸሎት ስለጸለየ በጌቴሰማኒ ስለጸለየ ነው። ትእዛዝ ሐሙስ ይባላል። ምክንያቱም ከሕጽበተ እግር በኋላ ጌታ እናንተም እንዲሁ አድርጎ ብሎ ስላዘዘ በጌቴሰማኒ ጌታ ወደ ፈተና እንዳትገቡ ተግታችሁ ጸልዩ ብሎ ስላዘዘ ሥርዓተ ቁርባንን ከሰራ በኋላ ከመዝግበሩ ተስካሪየ ብሎ ስላዘዘ እንዲሁም በዚህ ዕለት የተሰጡትን ሌሎችንም ትእዛዛት ለማስታወስ ነው። የነጻነት ሐሙስ ይባላል። ምክንያቱም ከእንግዲህ ወዲህ ባሮች አልላችሁም
ወዳጆች ግን ብያችኋለሁ ያለውን የነጻነት ቃል ለማስታወስ ነው። ሕጽበተ ሐሙስ ይባላል። ምክንያቱም በዚህ ቀን ጌታ የደቀ መዛሙርቱን እግር ስላጠበ ባዘዘንም መሰረት ዛሬ በቤተ ክርስቲያን መታሰቢያው ስለሚደረግ ነው። ይህ አዲስ ኪዳን ሐሙስ ይባላል። በዚሁ ቀን ምሽት ጌታችን ይህ የሐዲስ ኪዳን ደሜ ነው በማለት የሰጠንን ዘላለማዊ ኪዳን የሚያስታውስ ስያሜ ነው። እስካሁን በስያሜው እንደተመለከትነው በዚህ ዕለት የተፈጸሙና በወንጌላት ውስጥ የተመዘገቡ ድርጊቶች የፋሲካ ዝግጅት ተደረገ። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥርዓተ ቁርባንን ሠራ። በዮሐንስ ምዕራፍ 17 ላይ ያለውን ረጅም ጸሎት በጌቴሴማኒ ጸለየ። በዚህ ዕለት ይሁዳ ጌታን አሳልፎ ሰጠው። ወታደሮችም ያዙት። በዚህ ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ ፍጹም ትሕትናውን ለመግለጽ የደቀ መዛሙርቱን እግር አጠበ። በዚህ ቀን ለደቀ መዛሙርቱ ረጅም የማጠቃለያ ትምህርት አስተማረ። ይህ ቀን ጌታችን ከሐዋርያት ጋር የነበረበት የመጨረሻ ቀን ነበር። ስለዚህም በየዕለቱ ያደረጋቸው ነገሮች ትዝታን የሚጥሉ ጌታም ለኛ ያለውን ፍቅር የሚገልጹ ድርጊቶች ነበሩ። ዮሐንስ በወንጌሉ ሲገልጽ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻው ወደዳቸው። በእውነትም በዚህ ቀን እግር ማጠቡን፣ ቅዱስ ሥጋውን፣ ክቡር ደሙን መስጠቱን፣ ከሐዋርያት ጋር መጸለዩን፣ የማጠቃለያ ትምህርት መስጠቱን፣ ስለ ሁላችን ራሱን አሳልፎ መስጠቱን ስንመለከት የጌታን የመጨረሻ ፍቅሩን እንረዳለን። ያ ለምጽ በመዳሰስ ያነጻው እጅ የእነርሱን እግር ዳሰሰ። ያ ሙታንን በእጅ ይዞ ያስነሳ ጌታ ጎንበስ ብሎ የሐዋርያትን እግር አጠበ። እነዚያ ህብስት ያበረከቱ የበረከት እጆች ነገ የሚክደውን ጴጥሮስን፣ የሚጠራጠረውን ቶማስን፣ ሊሸጠው ያስማማውን ይሁዳን፣ በጥቅሉ ትተውት የሚበተኑትን ሐዋርያት እግር አጠቡ። እጅግ የሚደንቅ ፍቅር ነው። ዓርብ ይህም እንደሌሎቹ ዕለታት ሁሉ በቤተ ክርስቲያን ምስጢራዊ ስያሜዎች አሉት። የስቅለተ ዓርብ ይባላል። የዓለም ሁሉ መድኃኒት የሆነው ጌታችን ኢየሱስ ክርስቶስ ለአዳምና ለልጆቹ ሁሉ ቤዛ ሆኖ በመልዕልተ መስቀል ላይ ተሰቅሎ እንደ ብራና ተወጥሮ መዋሉን ለማስታወስ ነው። መልካሙ ዓርብ ይባላል። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ፣ የደህንነታችንን ተግሣጽ ከእርሱ ላይ ነበር። በእርሱም ቁስል እኛም ተፈወስን። በዚህና በሌሎችም ትንቢቶች መሠረት ጌታችን ስለ ሁላችን ኃጢአትና መርገም ተሰቅሎ ሞተ፣ ተቀበረ። በአይሁድ ልማድና ሕግ
ኃጢአተኛ በደለኛ የሚሉት ሰው የሚገደለው በድንጋይ ተወግሮ ነበር። ጌታችንን ግን የገደሉት